እንዴት አደርሽ? አለ አዳር እንዴት ነበር? በጣም አሪፍ ነበር። ለምን ማለት ምን ተገኘ? ያው ያሳለፍነው ጊዜ ያሰብኩ ሳላውቀው ነው የተገኘሁት። ተመሳሳይ ነበር። አንቺም ያሰብሽው ነበር? አይ ደስ ይላል። አምን እንደን አለው ምን ነው በዚህ ጠዋት? አረ እንቅልፍ አልወስድም ብሎኝ ይሄዳል። አሪፍ ነው። ግን እንዴት ነሽ? አለው ሰላም። ቃል ሳሎን ጠብቀኝ አንዴ መጣ። ምንድነው? አምን ጋር በዚህ ሰዓት ትሰሪያለሽ? ምን ሶርድ ነው የተገናኘነው? ማለት ባለትዳር ወንድ ጋር ምን ላደርግ እችላለሁ? ይህን የመሰለ ቁንጅና ይዘሽ ግን አለመመረጥ አይከብድም? መልክ እኮ ታጥቦ አይጠጣም። እኔ ግን የታየኝ የውስጡ ውበትሽ ነው፣ ፊትሽን ያሳምራል። ለማንኛውም ሳትመረጭ እዚህ ቤት ውስጥ ዝም ብለሽ ከምትቀመጪ ለምን አንተ ምን ጊዜ ማሳለፍ አትፈልጊም? ምን አይነት ጊዜ? ደስ የሚል ጊዜ። ስላሰብክልኝ አመሰግናለሁ። ማን የማታውቂው ነገር መስለሻል? ቤሊን ከኔ ጋር እንድትሆን እፈልጋለሁ። የምርህን ነው? መቼም ጄሪን አምነን ፈትንልኝ ብሎክ አይደለማ? ለምን እንደዛ አሰብሽ? ግራ ገብቶኝ ነው። ይሄ እኮ ቀላል ነገር። እሷን ይዣት እንዳድር ታመቻቻለሽ፣ እኔም ላንቺ አመቻቻለሁ። በዚህ 2 ቀን ውስጥ 500,000 ብር ካልሰጠሽኝ ሁሉም ነገር አበላሹ። እሺ ደሞ ያንን አደረኩ ማለት አምነኝ ብቻ ይሆናል። በጣም ጥሩ። ቃል ስለሚባለው ሰው የምታውቂው ነገር አለ እንዴ? ያቶ አምነን ጓደኛ? አዎ የኔ ልጅ ለአምነን አንድ ያለው ወዳጅ እሱ ነው። ምን አይነት መልካም ልጅ እንደሆነ ሁሌም ከጎኑ ነው አይደል? አዎ ምን ነው የኔ ልጅ ለምን ጠየቅሽ? ምንም ብዙ ጊዜ እዚህ ቤት ስለማየው ማን ነው ብዬ ነው። ጄሪ ያረገዘችው ልጅ የአምናን አይደለም የሙስጠፋ ነው የምትሉ ካላችሁ ቪዲዮውን ላይክ እያደረጋችሁት ብሳታችሁን አሳዩን። ድራማ ክፍል 15 እየተጫነ ነው። ቀደም ብሎ እናንተ ጋር እንዲደርስና በኮሚኒቲ ፖስት ለእናንተ እንዲደርስ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። በክፍል 15 የሚፈጠሩ ነገሮችን በዚህ ቪዲዮ ቀንጨብ አድርጌ እነግራችኋለሁ። የመጀመሪያው ነገር የአምናን ጓደኛ እዚህ ቤት ውስጥ እሱን ለመርዳት የመጣው አንድ ነገር አይቷል። ቤሊን ከዚህ በፊት አይቷት ስለማያውቅና ለመጀመሪያ ጊዜ ሲያያት በጣም ለፍቅር እንደሚፈልጋት እያሳየን ነው። ታዲያ በምን መልኩ እሷን ማግኘት እንዳለባት እየፈለገ አንድ እሷን ልትረዳው የምትችለው ጄሪ መሆኗን ብቻ ያውቃል። ጄሪ ከሰውየው ወይንም ደግሞ ከአምነን 500,000 ብር ትፈልጋለች። በዚህ በኩል በጣም ሙስጠፋ እያስጨነቃትና ከዚህ በፊት የፍቅር ግንኙነት እንደነበራቸውም ጭምር በቃ የተለያዩት በገንዘብ ጉዳይ እንደሆነም ሁለታቸውም ስለሚያውቁ አሁን እሷ ደግሞ ገንዘብን ፍለጋ እዚህ ቤት ውስጥ እንደመጣች በደንብ አድርጎ ያውቃል። የጄሪን ሕይወት ጥንቅቅ አድርጎ የሚያውቀው ሙስጠፋ ከዚህ በፊት ምን እየሰራች እንደሆነ እንኳን ለአምናን ነግሬሽ ከነገርኩት አንቺን ሙሉ ለሙሉ ከዚህ ቤት እንደሚያባረርሽ ታውቂያለሽ አይደል ብሎ ሲያስፈራራት ነበረ። ጄሪ ከዚህ በፊት ምንድን ነበረው ሕይወቷ? ይህን ያህል የሰጋቸውና 500,000 ብር በአንድ ቀን አምጪ ብሎ ሲጠይቃት እሺ ብላ የተቀበለችው ምን አይነት ሴት ብትሆን ነበረ? ከዚህ በፊት አምናን እንደማይቀበላት ያውቃል። ያንን የድሮ ሕይወቷን ወይንም የድሮ ማንነቷን አምናን የሚያውቅ ከሆነ ታዲያ 500,000 ብሩን የምታገኝበት አንድ መንገድ አለ። የአምናን ጓደኛ በዚህ በኩል የእሷን እርዳታ እንደሚፈልግና እሷም ደግሞ የጠየቀችውን 500,000 ብር እሱን እንደሚጠይቅላት ይነግራታል። የተስማሙት በአንድ ነገር ነው። ታዲያ ይሄ የአምናን ጓደኛ እዛ ቤት ውስጥ ከገባ ጀምሮ አዲስ የወደዳትን ልጅ አንድ ቀን አብራው እንድትተኛ ካደረገችልኝ እኔም ቢሆን እጠይቅልሽና ገንዘቡ በእጅሽ እንደሚገባ ነግርሻለሁ ይላታል። ጄሪ በዚህ ሰዓት ሀሳቧ ላይ የመጣው አንድ ነገር አለ።
ቤሌን ታዲያ እዛ ቤት ውስጥ የእሷ ጥላት እንደሆነች ስለምታውቅ በዛ ላይ አምናን ስለሷ ብቻ ስለሚያስብ አሁን ከዚች ልጅ ጋር እሱ እንኳን የሚተኛ ከሆነ ለኔም ጥቅም ስላለው እንደውም በደንብ አድርጌ ለሱ ማመቻቸት ይኖርብኛል። አንድ ሌሊት እንደምንም ብለው አብረው ከተኙ አምናንም ቢሆን ስለሷ ማሰብ ያቆምና ሙሉ ለሙሉ ትኩረቱ እኔ ጋር ይሆናል ብላ ወዲያውኑ ይህንን ሁሉ ሐሳቧን በጭንቅላቷ ስታሰላስል ነበረ። ወዲያው ወደ ሰውየው ትዞርና ተስማምተናል፣ በቃ ይህንን ነገር በቅርቡ አደርግልሃለሁ ትለዋለች። ታዲያ ጄሪ ይህንን ነገር ማድረግ የምትፈልገው መቼስ ብሌን እሺ ብላት ከወንድ ጋር ልታድርላት በቀላሉ እሺ እንደማትል ታውቃለች። ስለዚህ እሷን መጠጥ ወይንም ደግሞ የተለያዩ ነገሮችን ተጠቅማ የደስ ማታ ላይ እንጠጣ ብላት እንደምንም ካጠጣቻት በኋላ ስትሰክርላት ክፍሉ እንዲገባ ታደርገዋና እሷ ከውጪ ትዘጋባቸዋለች። እንደዛ ከሰከረች በኋላ ግን አብሯት ካለ ታግላ ምናልባት ልትወጣ ትችላለች። ግን ከተሸነፈችና አብሯት የሚያደርገው ሆነ አምናን ጠዋት አካባቢ ላይ በቃ እሷን ለማየት ወደ ክፍሏ ሲሄድ አንድ ላይ ተኝቶ ካገኛቸው አምናንም ቢሆን ክፉኛ ይጎዳል። ምክንያቱ የነበረው በዚህ በኩል ጄሪ ልጅ እንኳን አርግዛለት እሱ ትኩረቷ እሷ ጋር ሳይሆን ቤሌን ጋር ነበረ። ወደ ውጭ ወጥቶ እየተዝናኑ በተመለሱበት ሰዓት ላይ ማታ ላይ ስለተዝናኑት ነገር አዲስ ነገር እያሰቡና ሁለቱም ቢሆኑ የተመሳሳይ ነገር እያሰቡ እንደነበሩ ይነጋገራሉ። በዚህ ሁኔታ ላይ ፍቅራቸው በጣም እየጨመረ ይመጣል። ሙስጠፋን ወደዛ ቤት ውስጥ አስገብታ የቀጠረችውም ልጅ ጥርጣሬ እያደረባት መጥቷል። ሙስጠፋና ጄሪ ምንድነው ከጀርባ ያላቸው ነገር? ገና እዛ ቤት ውስጥ ከመግባቱ ከሷ ውጪ ማንንም እንደማያውቅ ታውቃለች። ነገር ግን እዛ ቤት ውስጥ ከገባ በኋላ አብዛኛውን ጊዜ እየጠፋ እንደሚመጣ ታያለች። ቆይ እዚህ ቤት ውስጥ የሚያውቀው ሰው የለም፣ ግን የት እየሄደ ነው የሚመጣው ብላ ተጨንቃለች በጣም። ግን ምናልባት የሙስጠፋንና የጄሪን የድሮ ማንነታቸውን ወይንም ደግሞ ከዚህ በፊት እንደሚተዋወቁ ከደረሰችበት ምን የምታረግ ይመስላችኋል? እሷ ዓላማዋ እዛ ቤት ውስጥ ያሉትን ቤተሰቦች ሙሉ ለሙሉ መደረማመስ ነው። ሙስጠፋም ቢሆን በዚህ ነገር እንደተካነበትና ገንዘብ ብቻ እንደሚፈልግ ጭምር ማንኛውንም ነገር ለገንዘብ ብሎ እንደሚያደርግ ከዚህ በፊት ነግሯታል። ጄሪ ግን የጄሪና የሙስጠፋ ነገር ከዚህ በፊት የነበረው ጄሪ እንደከዳችውና ወደዚህ ቤት ከመጣች በኋላ ያው እሱም ቢሆን ቀለል ያለ ኑሮ እያኖረ እንደሆነ ወይንም ደግሞ በትዝታው ምክንያት እየተሰቃየ እንደነበር ይነግራታል። ያን ሁሉ መበቀል እንደሚፈልግ ጭምር እና አንድ በአንድ የምፈልጋቸውን ነገሮች አሁን ላይ ትሰጭኛለሽ። እዚህ የምፈልገው አንድ አንቺን አብሬ መተኛት ነው፣ ሁለተኛ ገንዘብ። እዚህ አንቺም ገንዘብ ብለሽ እንደመጣሽ ስለማውቅ በቀላሉ ገንዘብ እንድትሰጭኝ እፈልጋለሁ። ገና ከመጀመሪያ ጊዜው እንግዲህ የጠየቃት 500 ሺህ ብር ነው። ከዚህ በኋላ ምንም ልታደርግለት ዝግጁ ነች። ምክንያቱም እንግዲህ እዛ ቤት ውስጥ ሙስጠፋ የእሷን ትክክለኛ ማንነትና ባህሪ ለአምናን የሚናገር ከሆነ እሷም ያበቃላታል፣ ከዛ ቤት ትወጣለች። የአምናን እናት እህት ደግሞ በሌላ በኩል ውጪ የላከቻቸው ሰዎች ወይንም ደግሞ ስለ መረጃው እንዲሰበስቡና የሟችን እጅ በመከተል ትክክለኛ ሰውየውን እንዳገኙት ይነግሯታል ደውለው። ታዲያ የመጨረሻ መጠየቅ የሚፈልጉት አንድ ነገር አለ። የማን ፊት እንደሆነ እሷ ፊት አምጥተው ወይንም ደግሞ እሷ ራሷ ሄዳ ማረጋገጥ አለባት። ይሄ ሁሉ እየተፈጠረ ግን እዛ ቤት ውስጥ አንዳቸውም ቢሆን እስካሁን ነቅ ያላሉ በማናቸውም ላይ ሁለት ጠላቶች አሉ። ነገር ግን ከዛ ውጭ ያሉት እርስ በርሳቸው እንኳን መጣላት ይፈልጋሉ። ለምሳሌ ሜርሲ ከዚህ በፊት ባጠፋችው ጥፋት አሁን ላይ ምንም አይነት እንኳን ተንኮል ባናይባትም የሟቿ እህት ልትበቀላት ትፈልጋለች። የዚህ ሁሉ ወንጀል ከጀርባ ያለችው እሷ ናት ብላ ስለምታስብ፣ ትክክለኛ ግን ከዛ በላይ የምታስፈራዋ ሁለተኛ ሚስቱ ነኝ ተመራጭ ነበርኩኝ ብላ ያሰበችው ነው። ከነዛ ተወዳዳሪዎች መሃል ነበረች። ነገር ግን በቀላሉ እሷ ሪጀክት ስትደረግ ወይንም ደግሞ ከሚስትነት እጩዋ ወዲያው ስትወጣ ምንም ነበር ያልመሰላት። ግን እስካሁን እዛ ቤት ውስጥ ነች። ማሳካት የምትፈልገውን ነገር እስከምታሳካ ድረስ ትቀምጣለች። የመጨረሻውን ሊያስፈራው የሚችለው ነገር ቢኖር ያው የቤሌን ጉዳይ ነው። ቤሌን የምትተኛው የተለየ ክፍል አላት ብለን አናስብም። ስትተኛበት የነበረውን ቦታ ታውቁታላችሁ። ፊት ለፊቱ ክፍት ነው። ማንኛውም ሰው እየገባ ይወጣል። እዛ ቦታ ላይ ወይንም ደግሞ በተኛችበት መጥቶ የሆነ ነገር ሊያደርጋት ሲል አምናን ቢደርስላትና የጓደኛውንም ሁኔታ ቀድሞውኑ በደንብ ቢያጣራ ከዛ ቤት ቶሎ ያባርላትና ብሌንም ቢሆን ምንም ነገር ሳይደርስባት እዛ ቤት ውስጥ የምትቀጥል ይሆናል። ሌላው ስለ እርግዝናው ስናወራ ከዚህ በፊት ሙስጠፋ እንግዲህ እዛ ቤት ውስጥ ገብቶ ባናየውም ግን ወዲያው ወደዛ ቤት ውስጥ ተወዳድራ እንደገባች ጄሪ ወዲያው ነበር አርግዣለሁ ያለችው።
ያው ታዲያ ምናልባት እርግዝናዋ እየገፋ መጥቶ ወራቶቹ ትክክል ካልሆኑና ቀደም ብላ ያረገዘችው ልጅ ከሆነ እውነትም ያረገዘችው ከሙስጠፋ ነው ብለን እንዳስብ ያድርገናል። ያኔ መስታወት አጠገብ ቆማ እውነት እርግዝናዋን ስታይ በጣም ነበር የደነገጠችው። ለምን ይመስላችኋል የደነገጠችው? ያው እንደጠበቀችው አርግዛ ሳይሆን ከዛ በፊት ሁሉንም ነገር ያደረገችው ስለነበረ ሙስጠፋ ጋር ያለች ጊዜ እርግዝናዋ እንደተከሰተ አውቃለች። ነገር ግን ብትደነግጥም ልጁ መምጣቱ ለሷ ጥሩ ነገር እንደሆነ አስባ ነበር ዝም ያለችው። ያው ማርገዜ እኔም ባልፈልገውም ግን አሁን ላይ ይጠቅመኛል እሱን ማርገዜ ትክክለኛ ከሱ ያረገዝኩ ስለሚመስለው ያምነኛል ብላ እንድታስብ አድርጓታል። አምናንም አምኗታል። ልጁ የራሴ ነው ብሎ ተቀብሏል። ነገር ግን ትኩረት አልሰጣቸውም። ባለትዳር እየሆንክ እያወቅኩኝ እንዴት አብረን ልንወጣ እንችላለን? እንዴት አብረን አንድ ላይ እንሄዳለን? እያለች ቤሌንም ብዙ ጊዜ ትነግረዋለች። አምናንም ግን ከቁጥጥር ውጪ እንደወጣበት እየነገራት ነገሩን ረስተውት ወደ ኋላ አድርገውት መቀጠል ባለባቸው አይነት ነገር መቀጠል እንደሚፈልጉ ይነግራታል። እሷም ትስማማለች። አምናን ግን በዚህ ሁኔታ ላይ አሁን ሊታደጋት የሚችለው አንድ ነገር ብቻ አለ። ቶሎ ብሎ የገዛ ጓደኛው እሷ ላይ ተንኮል ሳያስብባት ወዲያውኑ ለእሷ የሆነ ነገር ማድረግ አለበት። እሱ እንኳን ከእሷ ጋር ቀን ብቻ ስለሆነ ጊዜ የሚያሳልፈው ወደዛ ቤት ውስጥ ሲገቡ እሱም ባለትዳር እንደሆነ ስለምታውቅ አምናን ይህንን ሁኔታ ባያየውም ግን ብሌን ትሸሸዋለች። እዛ ቤት ውስጥ ሆና ከእሱ ጋር ብትታይ ብዙውን ሰዓት ላይ ከእሱ ጋር እንዳሳለፈች ካወቁባት ሌሎቹ እሷ ላይ ተንኮላቸውን ማሰባቸውን አይቀጥላሉ። ስለዚህም ቢሆን እሷ ቤት እያለች ለብቻዋ ባትሆንም ግን ሰራተኛዋ አብራት የምትሆን ከሆነና አብዛኛውን ጊዜ ከእሷ ጋር የምታሳልፍ ከሆነ ምንም እንዲደርስባት ብዙውን ጊዜ ይፈጅበታል። ሰውየውም ቢሆን እዛ ቤት ውስጥ እንደገባ ቢወዳትም የሚፈልጋት ለቁም ነገር ሳይሆን አንድ ቀን አብሯት እንዲያደር ብቻ ነው። ለዛም ነበረ ጄሪን የጠየቃት። ጄሪም እንግዲህ ምን ያህል ጨካኝ እንደሆነ አሳይታናለች። በአንድ ቀን ስትጠየቅ ወዲያውኑ የሴትነት ባህሪዋን ወይንም ደግሞ ሴት ጓደኛዋ እንደሆነች እያወቀች እንኳን አብራው እንድታደር ተስማምታለች። በምን መልኩ ብቻ እሱ የሚፈልገው የሆነ ነገር አድርጋ ብቻ ክፍል ውስጥ እንድታመቻችላት ነው። ጄሪ ለኔ ነገሮቹ ቀላል ነው ብላ ነው የምታስበው። ገንዘቡን ባያመጣላት እንኳን ማድረግ ትፈልጋለች። ጄሪ ያው እንግዲህ የብሌን ዋና ጠላት ስለሆነችባት ቤሌን ምንም ነገር ሳታደርግ አምናንን ወደ ራሷ እየሳበችው ነው። በጣም አሪፍ ዘዴ ተጠቅማለች ብላ የምታስብ ሴት ናት። ያው እንግዲህ እየሸወደችኝ ነው ብላ ነው የምታስበው። ጄሪ ግን በዚህ በኩል እየተበለጠች እንደሆነ አታውቅም። ቀጣዩ ክፍል ላይ እነዚህን ሁሉ አንድ ላይ መልሳቸውን የምናገኝ ይሆናል። እስካሁን ድረስ እየተከታተላችሁኝ ያላችሁ ሰዎች ካላችሁ ባለፉት ክፍል ውስጥ ምን ታዝባችኋል? ምን ቅር ያላችሁ ነገር አለ? ኮሜንት ላይ ያስቀምጣችሁልኝ። እንደዚሁ እንደ ከዚህ በፊት ችግር ነግራችሁን እንደተስተካከለው በዚህኛውም የሚስተካከል ይሆናል። የዚህ የድራማ ተከታታዮች ገና ወደፊት የምታዩት ብዙ አይነት ነገሮች አሉ። ብዙ የሚቀላቀሉ ቤተሰቦችም እንደዛው። ብቻ መጨረሻው እናንተ እንዲጣመሩላችሁ የምትፈልጉት ሰዎች ቢኖር አምናንና ብሌን አንድ ላይ የመጨረሻ ይሆናሉ። ምናልባት ብሌንም የእናትነቷን ወይንም እናቷ ትክክለኛ ማን እንደሆነች ፍለጋዋንም እየቀጠለች እዛው ቤተሰብ ውስጥ ድንገት ትገባ ይሆናል። እዛው ቤተሰብ ውስጥ የሚያገናኛቸው ነገር ቢኖርስ? ሌላው በደንብ ያላየነው ባህሪ ቢኖር እዛ ቤት ውስጥ የተቀጠረችው ሰራተኛ ወይንም አሮጊቷ ሴትዮ ለብሌን በጣም ጥሩ የምታስብና ብቻዋን በተኛይ ሰዓት ላይ ክፍሏ ድረስ እየሄደች የምታጽናናት ነች። እሷ እናቷ ብትሆንስ? ያው ብሌን ያላት ፎቶ የድሮ ፎቶ ቢሆንም የእናቷ አሁን ምን እንደምትመስል በደንብ ግልጽ አድርጋ እንኳን አታውቃትም። እናቷስ ምን ደረጃ ላይ ነች? የነ ሜርሲ ሁኔታስ በምን መልኩ ሊቋጭ ይችላል? ሜርሲ መጨረሻ አካባቢ ላይ ያው እዛ ቤት ውስጥ ሙስጠፋ ተብየው ከሁለተኛዋ ሚስት ለተመራጭ የቀረበችው ሴትዮ ጋር አንድ ላይ ቁጭ ብሎ ነበር አልጋ ላይ። እንደገባች ብታያቸውም ትደነግጥና ነገሩን ግን ማስመሰሏን መቀጠል እንዳለባት ትረዳለች። አሁንስ ሁለቱ አንድ ላይ በመሆናቸው ሽፋን አድርጋበት ምን ትጠይቃቸው ይሆን? እስካሁን ድረስ ተከታተላችሁን ቻናሉን ሰብስክራይብ ያላደረጋችሁና የረሳችሁት ካላችሁ ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን አትርሱ። ሰከንድ ሳይባክን እናንተ ጋር ቀድሞ የሚደርስ ይሆናል። በዚሁ አጋጣሚ አረብ ሀገር መሄድ የምትፈልጉ ሰዎችና ከዚህ በፊት ሄዳችሁ የመጣችሁ አዲስ አበባ ውስጥ በህጋዊ መልኩ ፕሮሰሱ እንዲጀመርላችሁ ብቻ የምትፈልጉ ከታች በማስቀምጥላችሁ ቁጥር ደውሉልኝ፣ ወይንም በዋትስአፕ፣ በቴሌግራም፣ በኢሞ ጻፉልኝ። መልካም ጊዜ